ማንም ሙስሊም ሊያመልጠው የማይችለው አንድ ነገር የእስልምና ምንጮች ስለ ሴቶች የሚናገሩት ነገር ነው። ነቢዩ እንዲህ አሉ፣ የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል አይደለምን? በማለት ጠየቋቸው። ሴቶቹም በአዎንታ መለሱ። እሳቸውም ይህ የሆነበት ምክንያት በእውቀት ጎዶሎዎች በመሆናችሁ ነው አሏቸው። ሴቶች ሆይ ምጽዋት ልትሰጡና ብዙ ምሕረትን ልትለምኑ ይገባል። የገሃነም አብዛኞቹ ነዋሪዎች ሴቶች መሆናቸውን አይቻለሁና ከመካከላቸውም አንዲት ጠቢብ ሴት የአላህ መልእክተኛ ሆይ ለምንድን ነው ወገኖቻችን በገሃነም ውስጥ በብዛት የሚገኙት? አለች። ነቢዩም እንዲህ አሉ፣ ብዙ ጊዜ ትሳደባላችሁ፣ ለባሎቻችሁም ምስጋና ትነፍጋላችሁ። በእውቀትና በሃይማኖት ከእናንተ በከፋ ሁኔታ ጎዶሎ የሆነ አላየሁም። ሴቶቹም እንዲህ ብለው ጠየቁ፣ የአላህ መልእክተኛ ሆይ በእውቀትና በሃይማኖት ጎዶሎዎች የሆነው እንዴት ነው? እሳቸውም የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል መሆኑ የማመዛዘን ችሎታችሁን ሊያሳይ ይችላል። ይህ በእውቀት ጎዶሎ መሆናችሁን ያረጋግጣል። መሐመድ የሴት ምስክርነት የወንድ ግማሽ ነው ይላል። ለምን እንዲሆነ? ምክንያቱም የሴት አእምሮ በማስተዋልና በምክንያታዊነት ረገድ ጉድለት አለበት። ነገር ግን መሐመድ ይህንን መከራከሪያ ሲኦል ውስጥ የሚገቡት አብዛኞቹ ሴቶች መሆናቸውን ለማስረዳት እንደተጠቀመበት ልብ በሉ። አንዲት ጠቢብ ሴት መሐመድን በሲኦል ውስጥ የሚበዙት ሰዎች ለምን ሴቶች እንደሆኑ ጠየቀች። የእሱ ምላሽ ደግሞ ሴቶች የማመዛዘን ችሎታ ስለሌላቸው ነው የሚል ነበር። ጠቢቧ ሴትም ሴቶች የማመዛዘን አቅማቸው ደካማ እንደሆነ ማሳያ ምን ማስረጃ እንዳለ ጠየቀችው። መሐመድን በቀላሉ የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል እንደሆነ ነገራት። መሐመድ ለምንድን ነው ሲኦል በሴቶች የተሞላው? ምክንያቱም የማመዛዘን እጥረት ስላለባቸው። የሚያመዛዘን አእምሮ እንደሌላቸው እንዴት ታውቃለህ? ምክንያቱም ምስክርነታቸው የወንዶችን ግማሽ ነው። ምስክርነታቸው የወንዶችን ምስክርነት ግማሽ የሆነው ለምንድን ነው? ምክንያቱም የሚያመዛዘን አእምሮ ስለሌላቸው። እሺ፣ ግን የሚያስተውል አእምሮ እንደሌላቸው እንዴት ታውቃለህ? ምክንያቱም ምስክርነታቸው የወንዶችን ግማሽ ነው። ይህ ክብ ወይም እዛው የሚሽከረከር ምስክርነት ወይም የመሐመድ ክብ ስንፍና የምንለው ነው። ገነትን አየሁ እናም እጆቼን ወደ ፍሬዎቿ ዘለላ ዘርግቼ ነበር እና ወስጄ ቢሆን ኖሮ ዓለም እስካለ ድረስ በበላችሁ ነበር። የገሃነም እሳትንም አይቻለሁ እናም እንደዚህ አይነት አሰቃቂ ነገር አይቼ አላውቅም። አብዛኞቹ ነዋሪዎች ሴቶች መሆናቸውን አየሁ። ሰዎቹም የአላህ መልእክተኛ ሆይ ለምን እንዲህ ሆነ ብለው ጠየቋቸው። ነቢዩም እንዲህ ሲሉ መለሱ፣ ለምስጋና ቢስነታቸው ነው። አላህን የማያመሰግኑ ናቸው ወይ ተብለው ተጠየቁ። ነቢዩም ለሕይወት አጋሮቻቸው ወይም ለባሎቻቸው ምስጋና ቢስና ለመልካም ሥራ የማያመሰግኑ ናቸው አሉ። አሁንም ድጋሚ መሐመድ ሲኦል በአብዛኛው በሴቶች የተሞላ መሆኑን ሲሰብክ እናገኘዋለን። በዚህ ጊዜ ግን የተለየ ምክንያት አለው። ሲኦል በዋናነት በሴቶች የተያዘው ለምን እንደሆነ ሲጠየቅ መሐመድ ሴቶች በተፈጥሮ ለባሎቻቸው ምስጋና ስለሌላቸውና ሌሎች መልካም ስራዎችም ስለሚጎላቸው እንደሆነ ይገልጻል። ጉዳዩ እንደዚህ ከሆነ አንዲት ሴት በእስልምና ለባሏ ምስጋና እንዴት ማሳየት እንደምትችል መጠየቅ አለብኝ። ወንዶች በሴቶች ላይ ቋሚዎች ወይም አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስቀመጠው ነገር ሩቅን ጠባቂዎች ናቸው። እነዚያንም ማመጻቸውን የምትፈሩትን ገስጹ ቸው፣ በምኝታዎችም ተለዩዋቸው፣ ምቷቸው። ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድን አትፈልጉ፣ አላህ የበላይ ታላቅ ነውና። አላህ እንዳለው ሴቶች ሙሉ በሙሉ በባሎቻቸው ቁጥጥር ስር መሆን አለባቸው። አንዲት ሴት በማንኛውም ረገድ ባሏን ካልታዘዘች በመጀመሪያ ማስጠንቀቂያ ይሰጣታል። ባሏ የሚጠይቀውን ሁሉ ካላሟላች ባልየው የተለየ ክፍል ውስጥ እንዲተኛና ሙሉ በሙሉ ታዛዥ እስክትሆን ድረስ እንዲደበድባት ታዟል። አሁን የሙስሊም ተከራካሪዎች ምን እንደሚሉ አውቃለሁ። ያ ጥቅስ በደንብ አልተተረጎመም። ድብደባ የሚለው ቃል እዚያ ጥቅም ላይ መዋል የለበትም። የሚገርም ነው፣ ምክንያቱም በዚህ ጥቅስ ውስጥ ጥቅም ላይ የዋለው የአረብኛ ቃል ወይም ደርባ ስለሆነ በቁርአን ውስጥ ያሉት ጥቅሶች በሙሉ በሌላ ሰው ላይ ደርባ የሚለውን ቃል የሚጠቀሙት መደብደብ ወይም መምታት የሚለውን ለማመልከት እንደሆነ ይታሰባል። ያደግኩት ሴቶች በየጊዜው የሚንገላቱበት ሀገር ውስጥ ስለሆነ የሚለውን ሐረግ በደንብ አውቀዋለሁ። ትርጉሙም አሁን ልደበድብሽ ነው ማለት ነው። አንዲት ሴት በእስልምና